ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሐሳብ እየተከበረ የሚገኘው የዘንድሮው የብሔር ብሔረሰቦችና ህዝቦች ቀን በዓል ከወትሮ በተለየ የምክክር ቀን በሚል ለሀገራዊ ምክክሩ ልዩ ትኩረት የተሰጠበት ነው። ያዘጋጁ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር እንዳሻው ጣሰው ባደረጉት ንግግር እንዳሉትም በዓሉ ለዘመናት የተከማቹና ያለመግባባት መነሻ የሆኑ አጀንዳዎችን በምክክር ለመፍታት የተጀመረው ጥረት ፍሬ እንዲያፈራ ትልቅ ሚና ይጫወታል። የልዩነት መነሻ በሆኑ ታላላቅ ሀገራዊ ጉዳዮች ላይ ዜጎች መክረው ዘክረው የመፍትሄዎች አካል እንዲሆኑ ለማስቻል የጋራ ትርክትን በጽኑ መሰረት ላይ ለማኖርና የሀገረ መንግስት ቅቡልነትን ከፍ ለማድረግ ሀገራዊ የምክክር ሂደት ተጠናክሮ በቀጠለበት በአሁኑ ወቅት እየተከበረ የሚገኘው የዘንድሮ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በዓል አገራዊ የምክክር ሂደቱን ፍሬያማ ለማድረግ የራሱን አስተዋጽኦ ያበረክታል። በዓሉ ኢትዮጵያ በሁሉም መስክ የማንሰራራት ጉዞ የጀመረችበትና ውጤቶች እየተመዘገበበት ባለበት በዚህ ወቅት መከበሩ ልዩ ከሚያደርጉት ምክንያቶች ውስጥ ነው። የዘንድሮ ብሔር ብሔረሰቦችና ህዝቦች ቀን በዓል የዘመናት ቁጭት መቋጫ፣ የአዲስ ንጋት ማብሰሪያ፣ የማንሰራራት ዘመን ምልክትና አሻራ የሆነውን የታላቁ የኢትዮጵያ ህዳሴ ግድብ ምረቃና ሌሎች ግዙፍ ሀገራዊ ፕሮጀክቶች ብስራት በተበሰረበት ዘመን የሚከበር መሆኑን በዓሉን የተለየ ያደርገዋል። የኢትዮጵያውያንን አብሮነት በተጠናከረ መልኩ ለማስቀጠል መሰራት ካለባቸው የቤት ስራዎች መካከል የወል ትርክት ግንባታ አንዱ ነው። የብሔሮች ብሔረሰቦችና ህዝቦች ቀን ዘንድሮ ለ20ኛ ጊዜ ሲከበርም ቀኑን ለወል ትርክት ግንባታ አጋዥ በሆነ መልኩ ማክበር ያስፈልጋል። የማዕከላዊ ኢትዮጵያ ክልል ህዝቦች በጋራ እሴቶች ተሳሰረች፣ በብዝሃነት ያጌጠች፣ በጋራ ትርክት የጸናች፣ በጋራ ህልም ተስፋዋን ከፍ ለማድረግ የምትተጋ ህብረ ብሔራዊት ኢትዮጵያን በመገንባቱ ሂደት የበኩላቸውን ለመወጣት ከወትሮ በላቀ የታታሪነትና የትብብር መንፈስን ለመትጋት ዝግጁ ናቸው። ኢትዮጵያ የዘርፈ ብዙ ጸጋዎች ባለቤት ናት። እነዚህን ጸጋዎቿን አልምታ የኢኮኖሚ ብልጽግናዋን እውን በማድረግ የኢኮኖሚ ሉዓላዊነት ለመጎናጸፍ እየሰራች ነው። የማዕከላዊ ኢትዮጵያ ክልልም የዚህ ጥረት አካል ሆኖ የበኩሉን ሚና እየተወጣ መሆኑን አንስተዋል። አገራችን ኢትዮጵያ ዘርፈ ብዙ የመልሚያ አቅሞችና ጸጋዎች ባለቤት የሆነች ብሩህ ተስፋ ያላት ታላቅ አገር ናት። በመሆኑም የምግብ ሉዓላዊነትን በጋራ ጥረት እውን በማድረግ ሀገራችን ሉዓላዊነቷና ብሔራዊ ክብሯን የተሟላ እንዲሆን የብልጽግና ጉዞዋም እንዲሳካ የጀመርነው ጥረት በማጠናከር ረገድም ክልሉ የበኩሉን ጥረት አጠናክሮ ይቀጥላል።